ሰላም ጤና ይስጥልን። በሀገር ውስጥና በውጭ የምትገኙ የገበታ ሚዲያ ቤተሰቦቻችን የህዳር 23 ቀን 2018 ሰበር ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን የፌዴራል መንግስት የደሞዝ በጀት፣ ነዳጅና የሸቀጣሸቀጥ አቅርቦት ላይ እቀባ መጣሉን ህወሓት አስታወቀ። ህወሓት ያቀረብኩት ያለውን የሰላም ጥሪ ችላ ብሎ የፌዴራል መንግስቱ በጥፋት ተግባሩ ቀጥሎበታል ሲል አዲስ በወጣው መግለጫ ከሷል። የህወሓት አዲስ ክስ ዘገባችን አንዱ ትኩረት ነው። በተደጋጋሚ እስርና እንግልት ሲፈጸምባቸው የነበሩት የኔታ ይባቤ አረፉ። በአማራ ክልል ሰሜን ጎጃም ሀገረ ስብከት የክብረ ደናግል ናዳ ቅድስት ማርያም ገዳም አበምኔት የሆኑት አራት አይናው መምህር የኔታ ይባቤ ከዚህ ዓለም ድካም አርፈዋል። አራት አይናው አባት መታመማቸው ሳይሰማ ህዳር 21 ቀን 2018 ህይወታቸው ማለፉ ተሰምቷል። ታደምጡታላችሁ። የትግራይ ጦርነት ካበቃ ከ3 ዓመታት በኋላ ኢትዮጵያ በሰሜን ምዕራብ ክፍሏ በተቀሰቀሰ ከባድ የትጥቅ አመፅ እየተናጠች ነው ሲል የእንግሊዙ ተነባቢ ጋዜጣ ዘ ጋርዲያን ሰፊ ዘገባን ይዞ ወጥቷል። ዘገባው በአብዛኛው በቀድሞ የአማራ ክልል ልዩ ኃይል አባላት የተዋቀረው ፋኖ በአሁኑ ወቅት ሰፊውን የአማራ ክልል ገጠራማ አካባቢዎች 80 በመቶ ገደማ መቆጣጠሩን ይገልጣል። እንመለከተዋለን። ታላቁ የህዳሴ ግድብን በተመለከተ ከኢትዮጵያ ጋር ተጨማሪ ውይይት እንደሚደረግ የግብጽ የውጭ ጉዳይ ሚኒስቴር ባድር አብዲላቲ ተናግረዋል። ከቢቢሲ ፎከሱን አፍሪካ ጋር ቃለ ምልልስ ያደረጉት የውጭ ጉዳይ ሚኒስቴሩ ላለፉት 13 ዓመታት የተደረጉ ውይይቶች አንዳችም መፍትሄ አላመጡም ብለዋል። ሙሉ ቆይታቸውን እንቃኘዋለን። ወደ ዝርዝሮቹ እናልፋለን። የፌዴራል መንግስት የደሞዝ በጀት፣ ነዳጅና የሸቀጣሸቀጥ አቅርቦት ላይ እቀባ መጣሉን ህወሓት አስታወቀም። ህወሓት አቀረብኩት ያለውን የሰላም ጥሪ ችላ ብሎ የፌዴራል መንግስቱ በጥፋት ተግባሩ ቀጥሎበታል ሲል አዲስ ባወጣው መግለጫ ከሷል። ህወሓት ለፌዴራል መንግስቱና ዓለም አቀፉ ማህበረሰብ ያለማቋረጥ የሰላም ጥሪ ቢያቀርብም ተቀባይነት አለማግኘቱን አስታውቋል። ህወሓት በአዲሱ መግለጫው የፕሪቶሪያ ዘላቂ ግጭት ማቆም ስምምነት ተፈጻሚ እንዲሆን ለባለድርሻ አካላት በተደጋጋሚ ጥሪ ማቅረቡ አስታውሷል። በተደጋጋሚ ለቀረበላቸው ጥሪ ምላሽ አልሰጡም የተባሉት አካል የኢትዮጵያ መንግስት፣ አደራዳሪ ሀገራትና ዓለም አቀፉ ማህበረሰብ ናቸው ተብሏል። የፕሪቶሪያው ስምምነት አፈጻጸም ላይ ድርሻ ያላቸው አካላት አዎንታዊ ምላሽ አልሰጡኝም ያለው ህወሓት ተጠምዶብኛል ያለውን የጥፋት ወጥመድም አክሽፌያለሁ ብለዋል። ለዚህም የትግራይ ህዝብ የመኸር ሰብሉን በወቅቱ በመሰብሰብ የክህደት ኃይሎች የተባሉትን አካላት ለመታገል እንዲዘጋጅ ህወሓት ቅስቀሳ ጥሪ አቅርቧል። ህወሓት ያቀረብኩት ያለውን የሰላም ጥሪ ችላ ብሏል ያለው የኢትዮጵያ መንግስት የጥፋት ፕሮጀክቱን ቀጥሎበታል በማለትም ወንጅሏል። በመግለጫው ራሱን የትግራይ ህዝብ ወኪል አድርጎ ያቀረበው ህወሓት የፕሪቶሪያ ስምምነትን ወደ ዘላቂ የሰላም ስምምነት ለማሸጋገር ቁርጠኛ አቋም መያዙን አስታውሷል። ይሁን እንጂ የኢትዮጵያ መንግስት ትግራይ እንደማወክና የትግራይ ህዝብ በኢኮኖሚ ለማዳከም ስልቶችን እየተከተለ ነው ሲልም ከሷል። ህወሓት እንደገለጸው ከሆነም የፌዴራል መንግስት የትግራይ ክልል የመንግስት ሰራተኛ ደሞዝ በመከልከል ነዳጅና ሌሎችም መሰረታዊ ሸቀጣሸቀጦች አቅርቦት እያስተጓጎለ ነው ሲል ከሷል። የጠቅላይ ሚኒስትር አብይ አህመድ አስተዳደር መደበኛ የንግድ እንቅስቃሴዎችን በማስተጓጎል ትግራይ ውስጥ የሰብአዊ ቀውስ ለመፍጠር ሆን ብሎ እየሰራ ነው ብለዋል። ህወሓት እንደሚለው ከሆነ የፌዴራል መንግስት ወደ ትግራይ በሚገቡ የተለያዩ ምርቶች ላይ ቁጥጥር እያደረገ ነው። የፌዴራል መንግስት ወደ ትግራይ የሚገባው ነዳጅ ላይ ወደ ኤርትራ እየተሻገረ ነው በሚል የአቅርቦት መጠን መቀነሱን ሲገልጽም ነበር። ይሁን እንጂ መሰረታዊ ሸቀጦች አቅርቦት በፌዴራል መንግስት ስለመስተጓጎሉና የመንግስት ሰራተኞች ደሞዝ በጀት ስለመያዙ ከዚህ ቀደም በይፋ አልገለጸም። በሌተናል ጀነራል ታደሰ ወረዳ የሚመራው የትግራይ ጊዜያዊ አስተዳደር በሀገር አቀፍ ደረጃ የተተገበረውን የመንግስት ሰራተኞች የደሞዝ ጭማሪ በበጀት ጉድለት አልከፍልም ማለቱ ይታወሳል። ጊዜ አስተዳደሩ አዲሱን የደሞዝ ስኬል ተግባራዊ ለማድረግ የ7 ቢሊዮን ብር ጉድለት እንደገጠመው ከመግለጽ የዘለለም በፌዴራል መንግስት በጀት እንደተያዘበት አልገለጸም። ህወሓት በካዲ ቡድንነት እየወነጀላቸው እነ ጌታቸው ረዳ በትግራይ ክልል ያለመረጋጋት ስለመፍጠር ከፌዴራል መንግስቱ ጋር እየሰሩ ነው ሲልም ከሷል። ህወሓት በካዲነት ፈርጆ ትግራይ ለማተራመስ እየሰሩ ነው ያላቸውን እነ ጌታቸው ረዳ የህዝብ ጠላትነታቸውን በተግባር አረጋግጠዋልን ብለዋል። በካዲነት የተፈረጁት እነ ጌታቸው ረዳ ትግራይ ለማተራመስ ከፌዴራል መንግስቱ ጋር በማበራመስ እየወጠኑ መሆኑን ገልጿል። ህወሓት በመግለጫው በትግራይ ለመቀስቀስ ታስቧል ያለውን አመጽና ሁከት ለማክሸፍ በሚደረገው ጥረት ህዝቡ እንዲተባበረው ጥሪም አቅርቧል። በተደጋጋሚ እስርና እንግልት ሲፈጸምባቸው የነበሩት የኔታ ይባቤ አረፉ። በአማራ ክልል ሰሜን ጎጃም ሀገረ ስብከት የክብረ ደናግል ናዳ ቅድስት ማርያም ገዳም
አበምኔት የሆኑት አራት አይናው መምህር የኔታ ይባቤ ከዚህ ዓለም ድካም አርፈዋል። አራት አይናው አባት መታመማቸው ሳይሰማም ህዳር 21 ቀን 2018 ህይወታቸው ማለፉን የተሰማው ታላቁ አባት መምህር ቆሞስ አባ ይባቤ በተደጋጋሚ ለእስርና እንግልት ለተዳረገው መዋከባቸው አይዘነጋም። የኔታ ይባቤ የፋኖ መረጃ አቀባይ ናቸው ተብለው በመንግስት ኃይሎች ከተማሪዎቻቸው ጋር ታስረው እንደነበር ይታወሳል። የመንግስት ኃይሎች የኔታን ይባቤን ከነ ተማሪዎቻቸው ያሰሯቸው ከቤተ ክርስቲያን አውጥቶ ነበር። የኔታ እየደረሰባቸው ካለው መንግስታዊ እስርና ማሳደድ አኳያ ገዳሙን የሚመራ በጉባኤ ቤቱ የሚያስተምር መምህር ፈልጉ በሚል ለገዳሙ አበምኔቶች መልእክት ሲያስተላለፉ መሰንበታቸው ተነግሯል። የሃይማኖት ሊቁ ሞት ብዙዎችን ያሳዘነ ሲሆን በየኔታ ህልፈት ሕይወት ብዙዎች ተሰማቸውንም ሐዘን እየገለጹ ይገኛሉ። ብፁዕ አቡነ አብርሃም የባህር ዳርና ሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል በአራት አይና ቆሞስ አባ ይባቤ ላይ እረፍት የተሰማቸውን ሐዘን ከገለጹ መካከል ናቸው። አቡነ አብርሃም ባስተላለፉት የሐዘን መግለጫ ይህ ዘመን ቤተ ክርስቲያን ለሀገር ምልክት የሚሆኑ ታላላቅ ሊቃውንት ልጆቿን እያጣች ያለችበት ጊዜ ነው ብለዋል። ቤተ ክርስቲያናችን በስስት ከምትመለከታቸው ሊቃውንት ልጆች አንዱ የሆኑት አራት አይና ይባቤ በላይ ሞት ጥልቅ ሐዘን እንደተሰማቸው ተናግረዋል። በሰሜን ጎጃም ሀገረ ስብከት የክብረ ደናግል ናዳ ቅድስት ማርያም ገዳም አበምኔት የሆኑት አራት አይናው መምህር ቆሞስ የኔታ ይባቤ የትርጓሜ መጻሕፍት የአቡሻህር የፍትሐ ነገሥትና የቅኔ መምህርም ነበሩ። የኔታ ይባቤ በናዳ ማርያም ገዳም ከ1979 ጀምሮ ወንበር ተክለው በማስተማር በርካታ ሊቃውንትንም አፍርተዋል። ታላቁ የህዳሴ ግድብን በተመለከተ ከኢትዮጵያ ጋር ተጨማሪ ውይይት እንደሚደረግ የግብጽ የውጭ ጉዳይ ሚኒስትር ባድር አብዲላቲ ለቢቢሲ ተናገሩ። ከቢቢሲ ፎከስ ኦን አፍሪካ ጋር ቃለ ምልልስ ያደረጉት የውጭ ጉዳይ ሚኒስትሩ ላለፉት 13 ዓመታት የተደረጉ ውይይቶች አንዳችን መፍትሄ አላመጡም ብለዋል። የህዳሴ ግድቡ ከተመረቀ በኋላ በኢትዮጵያና በግብጽ መካከል ያለው ግንኙነት የበለጠ መሻከሩን ጠቅሰው በዚህ መካረር ምክንያት ዓለም አቀፉ ማህበረሰብ ስጋት ሊሰማው እንደሚገባም ተናግረዋል። ባለፉት 13 ዓመታት በሀገራቱ መካከል የተደረገ ውይይት ውጤት ባለማስገኘቱ ግብጽ በዓለም አቀፍ ሕግ መሰረት የውሃ ደህንነቷን እንደምታስከብር አክለዋል። ከዚህ ቀደም ከኢትዮጵያ ጋር የተደረጉ ውይይቶች ምንም ውጤት ባለማስገኘታቸው በቀጣይም ንግግር ማድረግ አስፈላጊ አይደለም ብለዋል። የውጭ ጉዳይ ሚኒስትሩ የግድቡ ጉዳይ ከኢትዮጵያ ጋር ካለን የሁለትዮሽ ግንኙነት ጋር የሚያያዝ ነው ያሉት ሚኒስትሩ ግድቡን እንደተናጠለ እርምጃ ነው የምንቆጥረው ብለዋል። አክለውም ህገወጥ ነው ሲሉ የመንግስታቸውን አቋም አንጸባርቀዋል። ግድቡን ከዓለም አቀፍ ሕግ ጋር የሚጣጣም አይደለም ሲሉ የተናገሩት የውጭ ጉዳይ ሚኒስቴሩ ዓለም አቀፍ ሕግ በግልጽ እንደሚለው ማንኛውም ድንበር ተሻጋሪ ወንዝ በዓለም አቀፍ ሕግ መርሆች መመራት አለበት። ይህም ማለት ማሳወቅና ጉዳት አለማስከተሉን ማረጋገጥ ያስፈልጋል በማለትም አብራርተዋል። ከአንድ ወር በፊት ግብጽ ብሔራዊ ጥቅሟንና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑ ሁሉንም እርምጃዎች እንደምትወስድ ፕሬዝዳንት አብዱል ፈታህ ሲሲ መናገራቸው ይታወሳል። ኢትዮጵያ በሰጠችው ምላሽ ግብጽ ህገወጥነትና የበላይነት በተሞላው መንገድ የአባይን ወንዝ ለመቆጣጠር መሞከሯን ቀጥላበታለች ብሏል። አልሲሲ ግብጽ በዲፕሎማሲና እንደ መንግስታቱ ድርጅት ባሉት ዓለም አቀፍ ተቋማት ላይ መተማመኗም እንደ ድክመት መቆጠር የለበትም ብለዋል። ፕሬዝዳንቱም ኢትዮጵያ ታላቁ የህዳሴ ግድብን በማስተዳደር ረገድ እየተከተለች ያለውን ኃላፊነት የጎደለው አካሄድ ሀገራቸውም እጇን አጣጥፋ አትመለከትም ብለዋል። የኢትዮጵያም የውሃና ኢነርጂ ሚኒስቴር በሰጠው ምላሽ ኢትዮጵያ በአባይ የመጠቀም መብቷን አሳልፋ እንደማትሰጥ አረጋግጧል። ከኢትዮጵያ ጠላቶች በኩል በእጅ አዙር ጫና ቢበረታም የኢትዮጵያ ርዕስ አይቀለበስም ሲልም አክሏል። ከቢቢሲ ፎከስ ኦን አፍሪካ ጋር ቃለ ምልልስ ያደረጉት የግብጽ የውጭ ጉዳይ ሚኒስትር ባድር አብዲላቲም የህዳሴ ግድቡ ከዓለም አቀፍ ሕግ ውጪ የተወሰደ የአንድ ወገን እርምጃ ነው ብለዋል። ይህም የሚያሳዝን ነው፣ እኛን ስላላማከሩን እውቅና አንሰጠውም ብለዋል። ያሳለፍነው መስከረም ወር መገባደጃዋ ላይ የተባበሩት መንግስታት ጠቅላላ ጉባኤ ሲካሄድ የውጭ ጉዳይ ሚኒስቴሩ ኢትዮጵያ በታላቁ ህዳሴ ግድብ ምክንያት በታችኛው ተፋሰስ የሚኖሩ የሚሊዮኖች ህይወት አደጋ ላይ ጥላለች ብለው በመክሰስ ሀገራቸው ጉዳዩን ወደ ዓለም አቀፍ የፍትህ ፍርድ ቤት ትወስዳለች ብለውም ነበር። በዚያው ጉባኤ ላይ የተገኙት በተባበሩት መንግስታት የኢትዮጵያ ምክትል ቋሚ ተወካይ ዮሴፍ ካሴ ለግብጽ የውጭ ጉዳይ ሚኒስቴር በሰጡት ምላሽ ግብጽ ስለ ታላቁ ህዳሴ ግድብ ያደረገችው ንግግር መሰረት አልባና አሳሳች ነው ሲሉ አጣጥለውታል። ግብጽ ስለ ታላቁ ህዳሴ ግድብ ታማኝ ያልሆኑ ክሶችን በተደጋጋሚ ወደ ተባበሩት መንግስታት የጸጥታው ምክር ቤት አቅርባለች ሲሉ አክለዋል። የህዳሴ ግድቡ ከተመረቀ በኋላ ግድቡ በአግባቡ ባለመተዳደሩ ምክንያት የተለቀቀው ውሃም በሱዳን ጎርፍ አስከትሏል በሚል ግብጽ ክስ አቅርባ ነበር። ኢትዮጵያ ክሱን
አስተባብላ የግብጽ ክስ ዓለም አቀፉን ማህበረሰብ ለማሳሳት እንዲሁም ሐሰተኛ የተጎጂነት ትርክት ለመፍጠር ያለመ እንደሆነም ተናግረዋል። ከግብጽ ክስ በተቃራኒው ታላቁ የኢትዮጵያ ህዳሴ ግድብ ባይኖር ኖሮ ባለፉት ወራት በኢትዮጵያ ደጋማ ቦታዎች የታየው ከፍተኛ ዝናብ ሱዳንና ግብጽ ውስጥ በሰው ህይወት ላይና በመሰረተ ልማት ላይ ታሪካዊ ውድመት ሊያመጣ ይችል እንደነበረም የውሃና ኢነርጂ ሚኒስቴር አስታውቋል። የእንግሊዙ ዘጋርዲያን ጋዜጣ በዛሬ እትሙ ኢትዮጵያ ዳግም ወደ ግጭት አፋፍ ላይ ባለችበት በዚህ ወቅት ፋኖም የተሰኘው ብሔርተኛ ሚሊሻ ከዓለም በተቆረጡት የሰሜን ምዕራብ ተራራማ አካባቢዎች ከመንግስት ጦር ጋር ከባድ ውጊያ ገጥሟል በሚል የፎቶግራፍ ዘገባ ሀገሪቱን እየበጣጠሰው ያለውን ውጥረት የሚያሳይ ካሚዞ ወጥቷል። የትግራይ ጦርነት ካበቃ ከ3 ዓመታት በኋላ ኢትዮጵያ በሰሜን ምዕራብ ክፍሏ በተቀሰቀሰ ከባድ የትጥቅ አመጽ እየተናጠች ነው የሚለው ዘገባ በአብዛኛው በቀድሞ የአማራ ክልል ልዩ ኃይል አባላት የተዋቀረው ፋኖ በአሁኑ ወቅት ሰፊውን የአማራ ክልል ገጠራማ አካባቢዎች 80 በመቶ መቆጣጠሩን ሪፖርቱ ያሳያል። ዘገባው እንዳመላከተው የፌዴራል ኃይሎች አመጹን ለማፈን በሚያደርጉት ጥረት ሰፊ የሰብአዊ መብት ጥሰቶች እየተፈጸሙ ነው። ከነዚህም መካከል አፈና፣ የጅምላ ጭፍጨፋ፣ ጾታዊ ጥቃቶችና በሰብአዊ እርዳታ ሰራተኞች ላይ የሚደርሱ ጥቃቶች ይገኙበታል። ሁኔታውም ከቁጥጥር ውጪ ነው ያለው ዘገባው በክልሉ ከሱዳን ጦርነት የሸሹም ስደተኞችን ጨምሮ ከ2.3 ሚሊዮን በላይ ህዝብ አፋጣኝ ሰብአዊ እርዳታ እንደሚያስፈልገው አስታውቋል። ይህ ሁሉ የተጀመረው በአንድ ወቅት የፌዴራል መንግስት አጋር የነበረው ፋኖ ከትግራይ ጦርነት በኋላ በፕሪቶሪያ የሰላም ስምምነት ክህደት እንደተፈጸመበት ማመኑን ተከትሎ ነው። በተለይም መንግስት የክልሉ ልዩ ኃይሎችን ለመበተን መወሰኑ በአማራ ተዋጊዎች ዘንድ እንደ ቀጥተኛ የጸጥታ ስጋት ተወስዷል። ዘገባው ይህንን ጥልቅ የክህደት ስሜት ሲል ገልጿል። በሺዎች የሚቆጠሩ የቀድሞ የልዩ ኃይል አባላትም የፋኖን ጦር በመቀላቀል ወታደራዊ ልምምዳቸውንና ትጥቃቸውን ይዘው የ20 ሺህ ተዋጊዎችን ኃይል እንደፈጠሩ ተናግሯል። ፋኖ ራሱን የአማራ ህዝብ ተከላካይ አድርጎ የሚቆጠር ሲሆን ግቡም ከክልሉ ሙሉ ቁጥጥር አንስቶ የአብይ አህመድን መንግስት እስከ መጣል ይደርሳል። ሪፖርቱ እንዳነጋገራቸው የአካባቢው ነዋሪዎች ንጹሃን ዜጎች በግጭቱ መሃል ሆነው ከባድ ዋጋ እየከፈሉ ነው። የ23 ዓመቷ ወይዘሮ ገኔ በየኖ የ5 ዓመት ልጇን በእጇ ይዛ እርሻዋን ስታቋረጥ በመንግስት ኃይሎች ከተተኮሰ የሞርተር ጥይት ፍንጣሬ ልጇ ተበጣጥሶ ህይወቱ ማለፉም ነው የተዘገበው። በህይወት እንድኖር ምክንያት የሰጠኝ በህይወት የተረፈችው ልጄ ብቻ ናት ስትልም ገቴ ለሪፖርቱ ተናግራለች። በተመሳሳይ ሌላ ነዋሪ ደግሞ የ83 ዓመት እናታቸው በፌዴራል ድሮን በተመታ ቤታቸው ውስጥ እንደተገደሉ ተናግረዋል። እነዚህ ጥቃቶች በህዝቡ ዘንድ በማዕከላዊ መንግስት ላይ ከፍተኛ ቁጣ የተቀሰቀሱ ሲሆን ለፋኖ ህዝባዊ ድጋፍ እንዲጨምር አድርገዋል ተብሏል። ጋዜጠኛም ቱቴንግስ በሰሜን ወሎ ላስታ አካባቢዎች መጎብኘቱን ጠቅሷል። በአሁኑ ወቅትም ክልሉ በፌዴራል ኃይሎች በዋና ከተሞችና በፋኖ ደግሞ በገጠሮች ተከፋፍሏል ብለዋል። በየቦታውም በተቋቋሙ የፍተሻ ኬላዎች ምክንያት ሰብአዊ እርዳታ ወደ ህዝቡ እንዳይደርስ ታግቷል። በሌላ በኩል ሪፖርቱ ፋኖ ራሱም በትግራይ ጦርነት ወቅት በወልቃይትና ራያ አካባቢዎች የዘር ማጽዳትና ሌሎችም ጥቃቶች እንደፈጸመ ክሶች እንዳሉበትም ጠቅሷል። ምንም እንኳን ፋኖ ሰፊ የህዝብ ድጋፍ ቢኖረውም ሪፖርቱ ሲያጠቃልል እየጨመረ የመጣ የጸጥታ መደፍረስና የኢኮኖሚ ውድቀት እንዲሁም በአንዳንድ የፋኖ ቡድኖች የሚፈጸመው የገንዘብ ምዝበራ የህዝብ እምነት ቀስ በቀስ እየሸረሸረው መሆኑን አስረድቷል። ይህ በእንዲህ እንዳለ አዲስ አበባ የትግራይ ኃይሎችን ወይም ህወሓት ከኤርትራ ጋር በመተባበር አዲስ ጦርነት ሊከፍቱ ነው ስትል ከሳለችም። በኢትዮጵያ የቀይ ባህር ጥያቄ ዙሪያ የተፈጠረው የቃላት ጦርነትን በትግራይ ጦርነት ከ600 ሺህ በላይ ህዝብ ያለቀበትን የአፍሪካ ቀንድ ለሌላ መጠነ ሰፊ ግጭት እያጋለጠው መሆኑን ዘገባው አመላክቷል። የተከበራችሁ የገበታ ሚዲያ ቤተሰቦች ለሰዓቱ ያዘጋጀነው ጥንቅር የተከታተላችሁትን ይመስል ነበረ። ሰላም።